ኢትዮጵያ ውስጥ ቅድም እንዳልኩት ይሄ የለመድነው የዚህ አዙሪት በውጊያ ስልጣን የመያዝ አዙሪት ካልሆነ በስተቀር በጠመንጃ አፈሙዝ ብቻ የሚመለስ ጥያቄ የህዝብ ጥያቄ በኢትዮጵያ ውስጥ የለም፣ አስፈላጊም አይደለም። ይሁንና ጠመንጃ አንስቶ በረሃ የገባ ሰው ከመንግስት ጋር ነው የሚዋጋው። የውጊያ አካሄዱንም እናያለን። አንደኛ የውጊያ አካሄዱ የሚዋጉበት ራስን ማስጨረስ ካልሆነ ለኔ ውጊያ ዝም ብሎ የሩር ጨዋታ አይደለም። ሁለት ጎራ ለይተህ ዱላ ይዘህ ሩር የምትጫወትበት ጨዋታ አይደለም። ብቃት ይጠይቃል። ውጊያውን የመምራት ብቃት ይጠይቃል። ስሙኒ ለማግኘት አንዳንድ ጊዜ እዚህ ሶሻል ሚዲያ ላይ የሚለቀቁ አሉ። ግባ ያዘው ምናምን እንደዚህ ምናምን የሚባል አንዳንድ ተኩስ እያሰሙ እሱ ያው ሽልንግ ለመሰብሰብ ከውጭ የሚደረግ ነገር ነው። እንደዚህ አይነት ውጊያ የለም። አንደኛ ይሄ በአገር ውስጥ ያሉት ወታደሮች ውጊያን የሚመሩ ሰዎች ያውና ይስቃሉ። ምክንያቱም ያው ከውጭ እርዳታ ለማግኘት ያዘው ብለው በዚህ ግባ በዚህ ውጣ ግጠመው ምን ውጊያ እንደሱ አይመራም። ስለዚህ ማንኛውም ሰው ወይ ከትምህርት ቤት ነው ወይ ከእርሻ ነው ወይ ደግሞ የመንግስት ሰራተኛ ሆኖ ነው ወይ ንግድ ነው ወይ ደግሞ በተለያዩ የእርከን ደረጃ ከውትድርና የመጡ ሊኖሩ ይችላሉ። ከውትድርና የመጡትም ብዙ አይደሉም። ቢመጡም ደግሞ ወታደር ሆነ ዩኒፎርም ስለለበስክ ታዋጋለህ ማለት አይደለም። ለውጊያ በየደረጃው ስልጠና ይሰጣል እንደየማዕረግህ፣ በተለይ የመከላከያ ሰራዊት ከሆንክ። ስለዚህ ባለህበት ደረጃ ያንን በወሰድከው ስልጠና ነው ዩኒት የምትመራው እንጂ ከዛ በላይ ዘለህ ክፍለ ጦር ተሰጥቶ እዚህ ሻምበል ስታዋጋ የነበረ ክፍለ ጦር ታዋጋለህ ማለት አይደለም። ስለዚህ አሁን እነዚህ በበረሃ ያሉት ወገኖቻችን የጠመንጃ ይዘው ድል የማድረጉ ጉዳይ እንደማይቻል አይተውታል። ለምሳሌ ያክል እነ ጃልሰኝ ሲገቡ እነ መሮ አሁንም በረሃ ነው ያለ 10ኛ ዓመታቸውን ይዘው። ከዛ በፊት ደግሞ 50 ዓመት ሙሉ እንደዚሁ በረሃ ሲንከራተት የኖረ ነው። ማንኛውም ብር ያለው ይጋልባቸዋል። አንዳንዴ ግብጾች ይጋልቧቸዋል፣ አንዳንዴ ኤርትራ፣ ሌላ ጊዜ ማነው ሱዳን ተላላኪ ነው። ያው 10 ዓመት አሁን እዚህ የተቀመጠው የኦሮሞን ህዝብ ከመፍጀት ውጭ ምንም ያመጣው ነገር የለም። አሁን የለውጡ መንግስት ከቲፒኤልኤፍ ጋር ጦርነት ላይ በነበረበት ሰዓት እዚህ እኮ ነበር፣ አምቦ አካባቢ ደርሶ ነበረ። አዲስ አበባ ለመግባት የምንከለክለው ለምን አይገባም ነበረ? አማራ ክልል ያሉትም እንደዚሁ በ24 ሰዓት ውስጥ የአባታችንን የ4 ኪሎን ቤተ መንግስት እንረከባለን ነው ያሉት። ኮዙ እሱ ከሆነ ከዚህ ውጭ ሌላ ኮዝ አናውቅም። አማራ አለቀ ነው። ነገር ግን ደግሞ አማራ አለቀ ብሎ በረሃ ከገቡበት ጊዜ ጀምሮ የገደሉት ስንት አማራ ነው? የረሸኑት ስንት አማራ ነው? ስንቱን አማራ ነው ጆሮና ምላሱን እጁን የቆረጡት? በልምጭ ለመግረፍ ይሄ የጭካኔ አንጀት ልታሳያቸው የማይገባቸው ህፃናት እኮ በጠመንጃ ተቆልጠው ትምህርት ቤት ለምን መጣችሁ ተብሎ ተረሽኗል። አስተማሪዎች እኮ ተረሽኗል። ይሄ ነፃ ማውጣት አይደለም። ይሄ መቅረት መቆም አለበት። በዚህ የሚመጣ ነፃነት አይደለም። ስለዚህ እነዚህ ወደ ድርድር መምጣት ነው። አሁንም በቀደም ዕለት ከአማራ ክልል ማስረሻ ሰጠ ነው የሚባለው። እሱም የተደራደረው ሌላ ነገር የለም። አብሮ ነው የነበረው። 100 አለቃ ነው። ያው 100 አለቃ ነው። ሌላ ነገር የለውም። ከዛ በላይ የሚመራው የ100 አለቃ የሚመራውን ነገር ነው የሚመራው። ስለዚህ እሱን አድርገዋል። ሌሎችም ወደዚህ ህግ መምጣት አለባቸው፣ ወደ ድርድር ማለት ነው። ሁሉም ጠቃሚ አይደለም። አሁን አንደራደርም ይላሉ። ለምንድን ነው የማይደራደሩት? የማይደራደሩበት ምክንያት የውጊያው ባለቤት አገር ውስጥ የለም። በእኔ የማውቀው በእምነቴም የውጊያው ባለቤት የነፃ አውጪነት ባለቤት አገር ውስጥ አይደለም። የላካቸው ሌላ ሰው ነው። ሁሉም ያውቃሉ እኮ
የኤርትራ መንግስት አሰልጥኗቸዋል፣ አስታጥቋቸዋል። በየጊዜው የሚመራቸው እሱ ነው፣ የሚሰበስባቸው እሱ ነው። በቅርብ ጊዜ ሱዳን ውስጥ የተደረገው ስብሰባ እሱ ነው። በዚህ በኩል ደግሞ ወያኔ ያለ። ስለዚህ አንደራደርም ሲሉ እነሱ ራሳቸውን ችሎ የቆሙ አይደሉም። ከውጪ ነው ሰው ያለው፣ መሪው ውጪ ነው ያለው። ፈንድ የሚያደርገው ውጪ ነው። ዲያስፖራ ማለት አይደለም። ሁለተኛ በኦሮሚያ በኩል ያለውም ሸኔ እንደዚሁ ነው። አልደራደርም የሚያሰኘው ሌላ ነገር አይደለም። እንዳይደራደር የሚያደርገው ፈንድ የሚያደርገው ኃይል ከውጭ የሚመራው አለ እንጂ እነሱ ለህዝባቸው ቢሉ ማንኛውም ውጊያ፣ ጦርነት በጦርነት አይቆምም። ጦርነት በድርድር ነው የሚያልቀው። አሸናፊም የለውም። ባይዘወይ ጦርነት አሸናፊ የለውም። ለምሳሌ የፋኖ የሚባለው አሸንፎ የኢትዮጵያን መንግስት ጥሎ ከዛ ስልጣን ያዝ አሸንፍ ያለው ግን ማለት የለበትም። ነገ ሌላ እንደዚሁ ይገጥመውና ይጥለዋል። የጊዜ ጉዳይ ነው። ስለዚህ ቪሸስ ሰርክል ያ እንትን ውስጥ ነው የሚገባው ማለት ነው። የሚያዋጣ ነገር ምንድን ነው መሆን ያለበት? ወደ ድርድር መምጣት ነው። ወደ ሰላማዊ ሁኔታ መምጣት ነው። መንግስትን ተዋግታ አሁን ማሸነፍ አይቻልም። ምክንያቱም ከውጭ ተልእኮ ወስዶ የሚመጣ ማንኛውም ኃይል አገሩን የሚከላከልን ሰራዊት፣ ውሳኔ ራሱ መስጠት የሚችለውን ሰራዊት ተዋግቶ ማሸነፍ አይችልም። ያውም አሁን ልምድ የሌለው አማተር የሆኑ ተዋጊዎች ባሉበት ማለት ነው። አማተር ናቸው። እኔ አማራ ክልል 13 ዓመት ተቀምጫለሁ፣ ተዋግቼበታለሁ። አማራ ክልል ጎንደር በሙሉ ጎጃምን፣ በጠቅላላ ምስራቅ ሰሜንና ምዕራብ ወሎን በሙሉ ኖሬበታለሁ። በደንብ አድርጌ ነው የማውቀው። ህዝቡን አውቀዋለሁ። እንዴት ስንዋጋ እንደነበርም አውቃለሁ። ህብረተሰቡ ከሰው መግደል አይደለም እንጀራ ተለምኖ ነው የሚበላው። አሁን ግን የሚደረገውን ነገር ታያለሽ። በሬው ይታረዳል፣ ገንዘብ ይጣልበታል። ይሄን ያክል ኩንታል አውጣ ይባላል። ይሄንን የማያወጣ ካለ ደግሞ ጆሮ ይቆረጣል፣ ራሱ ይቆረጣል። ሰው ከከብት አልተለየም። ሰው ከጉንዳን አልተለየም። ተገደለ የሚባለው አማራ በልጆቹ ነው እየተገደለ ያለው። ነፃ ይወጣል ተብሎ የሚባለው ኦሮሞ በልጆቹ ነው የሚገደለው። ስለዚህ የት ነው የምንደርሰው? ምንድን ነው የምናደርገው የሚል ነገር መታየት አለበትና በእኔ በኩል ይሄ በፍጹም አንአክሴፕተብል፣ ወደ ድርድር ነው መመጣት ያለበት።